አዲስ ነገር ከአንድ አይነት ህይወት እንድትወጣ ነው የሚያደርግ። የሰው ልጅ አብዛኛው ተፈጥሮ ተመሳሳይ በሆነ ሁኔታ ውስጥ የሚመራ ነው የሚያልፍ ነው። መብላት፣ መጠጣት፣ መስራት፣ ማግባት፣ መውለድ፣ መሞት፣ የሞተ ሰው መቅበር ምናምን አንድ አይነት ህይወት ነው የአብዛኛው ሰው ህይወት። ታውቃላችሁ የዛሬ 15 ቀን አካባቢ ነው አንድ ወር አካባቢ እዚህ ጋር የመጣ ልጅ የምታስታውሱት ካለ አይጥ እያረባው ነበር አለ። አይጥ ስተነብይለት እዚህ ጋር ሳገለግለው አይጥ እያረባው ነበር አለኝ። አንተ አይጥ ያሯሩጣል በጣም በእንትን ላይ በኮርኒስ ላይ ልጁ አይጥ ያረባል። እንዴት ብዬ ስጠይቀው አይጦቹ ለመድኃኒትነት የሚፈልግ ካምፓኒ አለ። አይጦቹን ያረባቸውና ይሸጣቸዋል። አየህ አዲስ ነገር ሲያመጣብህ አንዳንዱ ኮርኒስ ለኮርኒስ አይጥ ያሳድደዋል። ቤት ለቤት ይቀይራል። ካልሴን አይጥ በላብኝ ይላል፣ ሱሬን እንትኔን ይላል። አንዳንዱ ደግሞ አዲስ ነገር ሲመጣበት አይጡን ያረበውና ለፋብሪካ፣ ለካምፓኒ፣ ለመድኃኒትነት ለሚፈልጉት አካል ይሸጣል። በኢየሱስም አዲስ ነገር ይሁንብህ። ይሄ የአይጡን አይደለም ያልኩት። ያንተን ታሪክ መቀየር እግዚአብሔር ከፈለገ፣ አንተ ህይወት ላይ አዲስ ነገር ማድረግ ከፈለገ ያንን የሚያደርገው አዲስ ነገር ፕሮሰስ እስኪሆን እግዚአብሔር አይጠብቅም። ከዚህ ቀን ጀምሮ በህይወታችሁ ላይ፣ ከዚህ ቀን ጀምሮ በኑሯችሁ ላይ፣ ከዚህ ቀን ጀምሮ በትዳራችሁ ላይ፣ ከዚህ ቀን ጀምሮ በስራችሁ ላይ በኢየሱስም አዲስ ነገር ይሆን። በኢየሱስም አዲስ ነገር ይሆን። በኢየሱስም አዲስ ነገር ይሆን። በትንቢተ ኢሳይያስ ምዕራፍ 43 ቁጥር 19 ላይ ያለውን ቃል እንመለከታለን። በምድረ በዳ መንገድን በበረሃም ደግሞ ወንዞችን አደርጋለሁ። በዚህ በትንቢተ ኢሳይያስ ላይ አዲስን ነገር አደርጋለሁ ብሎ ይናገራል። ሰው ሁሉ አዲስ ነገር በህይወቱ ላይ እንዲሆን ይፈልጋል። ተማሪዎች ይፈልጋሉ፣ ሰራተኞች ይፈልጋሉ፣ ነገስታቶች ይፈልጋሉ፣ አገልጋዮች ይፈልጋሉ። አንድ አይነት ህይወት ውስጥ መንቀሳቀስ የሚፈልግ ሰው የለም። ሁሉም ሰው አዲስ ነገር እንዲሆን በህይወቱ ላይ ይፈልጋል። ተመሳሳይ ነገር ከሆነ አሮጌ ነገር ከሆነ ነገር ውስጥ መውጣት ብዙ ሰው ይፈልጋልና በዚህ ስፍራ ደግሞ እነሆ ይልና አዲስን ነገር አደርጋለሁ ይላል። ዛሬ እግዚአብሔር በህይወታችን ላይ አይተነው የማናቅ እንግዳ ነገር በዘመናችን ላይ ሆኖ የማያቅ አዲስ ነገር በኢየሱስ ስም ያደርጋል። የመጀመሪያው ነገር አሁን ይበቅላል። በነገራችን ላይ እግዚአብሔር አዲስ ነገር ሲያደርግ በቀጠሮ አያደርግም፣ አሁን ማድረግ ይችላል። እግዚአብሔር አዲስ ነገር ሲያደርግ የዛሬ አመት የሆነ ጊዜ እያለ አመታት እያስቆጠር አይደለም። እግዚአብሔር አዲስ ነገር ማድረግ ከፈለገ በህይወታችሁ ላይ ለእግዚአብሔር ማይክሮ ሰከንድ በቂው ነው። አሁን ይበቅላል ማለት ያንተን ታሪክ መቀየር እግዚአብሔር ከፈለገ፣ አንተ ህይወት ላይ አዲስ ነገር ማድረግ ከፈለገ ያንን የሚያደርገው አዲስ ነገር ፕሮሰስ እስኪሆን እግዚአብሔር አይጠብቅም። አንተ እጅ ላይ እስኪገባ የሆነ ነገር እስኪሆን ልጠብቅ ይችላል እንጂ እግዚአብሔር ዓለም ላይ ነገ አደርገዋለሁ የዛሬ ዓመት አደርገዋለሁ አሁን ዛሬ በኢየሱስም እናገራለሁ። ከዚህ ቀን ጀምሮ በህይወታችሁ ላይ፣ ከዚህ ቀን ጀምሮ በኑሯችሁ ላይ፣ ከዚህ ቀን ጀምሮ በትዳራችሁ ላይ፣ ከዚህ ቀን ጀምሮ በስራችሁ ላይ በኢየሱስም አዲስ ነገር ይሆን። በኢየሱስም አዲስ ነገር ይሆን። በኢየሱስም አዲስ ነገር ይሆን። አዲስን ነገር አደርጋለሁ ይልና አሁን እርሱም ደግሞ አሁን ይበቅላል። በህይወታችሁ ላይ አዲስ ነገር እንዲሆን እግዚአብሔር የሚያደርግ ከሆነ ብዙ ነገር ማድረግ አይጠበቅበትም። ደቂቃ፣ ሰከንዶች ለእግዚአብሔር በቂው ናቸው። ለእግዚአብሔር ደቂቃ። ለምሳሌ በእኔ አንድን ሰው ለምሳሌ በአንድ ሰው ህይወት ላይ አዲስ ነገር እኔ እንድፈጥር እግዚአብሔር ካዘዘኝ ብዙ ነገር እኮ ማድረግ አይጠበቅብኝም። ዝም ብዬ 10 ሚሊዮን ብር ብሰጥ እዚህ ጋር አዲስ ነገር ነው ማለት ነው። ወይንም ደግሞ የሆነ ነገር ባደርግ ደሴም እግዚአብሔር ዓለምም እንደዛ ነው። እንደዚህ ይላል። እርሱም ደግሞ ይልና አሁን ይበቅላል ይላል። መብቀል ፕሮሰስ አለው። እግዚአብሔር ዓለም ላይ ፕሮሰስ የለውም። እና ጌታ ግን እግዚአብሔር ሲናገር ምን ይላል? እርሱም ይልና አሁን ይበቅላል ሲል የመብቀል ፕሮሰስን አልፎ ወዲያውኑ ማድረግ ይችላል። ዛሬ በህይወታችሁ ላይ እንደዚህ ብዬ እናገራለሁ። እግዚአብሔር አምላክ በጌታ በኢየሱስም አሮጌ የሆነባችሁን ነገር ይነቅለዋል። በኢየሱስም ተመሳሳይ የሆነባችሁ፣ ያደከማችሁ፣ ያሰለቻችሁ፣ ግራ ያጋባችሁ፣ ጥያቄ የሆነባችሁ፣ ያለቀሳችሁበት፣ እየተሳቀቃችሁ ያላችሁበት ዛሬ በኢየሱስም ይነቀላል። አዲስ ነገር በኢየሱስም ይሆናል። አሁን ምን ይላል አለ? ይበቅላል። አንዳንድ ህንፃዎች አጋጥሟችሁ ያውቁ? አንዳንድ ህንፃዎች ሰፈራችሁ ተጀምረው ከእንቅልፍ ስትነሱ እንዴ መች ነው እዚህ ጋር ህንፃ የተሰራው ብላችሁ አታውቁ? ስፔሻሊ አሁን በዚህ ዘመን 24 ሰዓት ስለሚሰራ ቀንም ሌሊትም ስለሚሰራ ድንገት የሆነ ቦታ እኮ ስትሄዱ ቦታው ተቀይሯል።
ለምሳሌ በ3 ወር ልዩነት ውስጥ ከሆነ ቦታ ከሌላ ሀገር ስመጣ ካሳንቺስ ጠፍቶብኛል፣ ሰፈሬ ራሱ ጠፍቶብኛል። በ3 ወር ውስጥ ከተማው አስፋልቱ ምኑ ተቀያይሯል። ቶታል አዲስ ነገር ስለተፈጠረ ነው እዛ ጋር። እግዚአብሔር ዓለም ሰው እንኳን ያንን ማድረግ ከቻለ እግዚአብሔር አምላክ እንዴ! ሰው እኮ ባህር ውስጥ ህንጻ እየገነባ እኮ ነው። ታውቃላችሁ? እግዚአብሔር ለሰው በሰጠው ጥበብ ባህር ውስጥ ህንጻ ይገነባል። ፕሌንን ሰርቷል። የሆነ ነገር ዳድርጓል። አዲስ ነገር እኮ ክሬት እያደረገ ነው አይደል እንዴ? አዳዲስ ነገሮችን እኮ ሰው ራሱ እግዚአብሔር በሰጠው ጥበብ ክሬት እያደረገ ነው። ወዲያው የሆነ ነገር እያደረገ ነው። ይሄ ሁሉ ሰው እግዚአብሔር ለሰዎች የተሰጠ አእምሮ ባርኮ ጥበብ አዲስ ነገር መፍጠር ችለዋል። ለምሳሌ እዚህ ሀገር የሌሉ ሰዎች የኛን ጉባኤ ቀጥታ ከዚህ ላይቭ መከታተል ይችላሉ። ኡጋንዳው ነው፣ አሜሪካው ነው፣ ካናዳው ነው ምናምን። ይሄ እኮ እግዚአብሔር ለሰው የሰጠው ሲስተም ነው። ላይቭ ላይ ቁጭ ብለው ቪዲዮን ማየት ይችላሉ። እዚህ ያሉትን አገልጋዮች ማየት ይችላሉ። ይሄ እኮ አዲስ ነገር ለሰው ተሰጥቶ ነው። ሰው እንኳን ይሄንን መፍጠር የሚችልበት ጥበብ ከሰጠ ራሱ ፈጣሪ የሆነ ጌታ አዲስን ነገር ለማድረግ ባንተ ህይወት ላይ ባንቺ ህይወት ላይ በእኛ ህይወት ላይ አይከብደውም። እጆቻችሁን ከፍ አድርጉ። በኢየሱስ ስም አዲስ ነገር ይበቅላል። በኢየሱስ ስም አዲስ ነገር ይበቅላል። በኢየሱስ ስም እንግዳ ነገር ይበቅላል። አሁን ይበቅላል። አሁን ይበቅላል። በኢየሱስ ስም አሁን ይበቅላል። በኢየሱስ ስም አሁን ይበቅላል። እጃችሁን ከፍ አድርጉ። ልባርካችሁ። በስራችሁ ላይ፣ በጤንነታችሁ ላይ፣ በአገልግሎታችሁ ላይ፣ በእያንዳንዱ ነገራችሁ ላይ በጌታ በኢየሱስ ስም አዲስ ነገር ይሆን። ተመሳሳይ ከሆነ ነገር መውጣት ይሆን። አሁን ይበቅላል። አዲስ ነገር እንዲሆን አሁን እግዚአብሔር ክሬት የሚያደርገው ነገር አለ፣ የሚፈጥረው ነገር አለ። ሁለተኛው በምድረ በዳ መንገድን ያደርጋል ይላል እዚሁ ላይ። እግዚአብሔር አዲስ ነገርን ማድረግ ከፈለገ ምድረ በዳ የሆነባችሁ ነገር ላይ መንገድን ያወጣል። ምድረ በዳ በሆነባችሁ እንቅስቃሴዎች ላይ መንገድን መፍጠር ይችላል እግዚአብሔር። ማለት አዲስ ነገር ሲሆን አታውቁም ምን አለ? በበረሃ መንገድን በምድረ በዳን ደግሞ አደርጋለሁ፣ ወንዞችን አደርጋለሁ ብሎ ይናገርና አሁን ምድረ በዳ በሆነባችሁ እግዚአብሔር አዲስ ነገር ሲያደርግ በምን አይነት ሁኔታ ነው ካላችሁ፣ ምድረ በዳ በሆነባችሁ ሁኔታ። መጽሐፍ ቅዱስ ላይ ካያችሁ የእግዚአብሔር አደራረጎች፣ አዳዲስ ነገር አደራረጎች የጀመሩትም ያለቁትም ምድረ በዳ ላይ ነው። በረሃ በሆነባቸው ሰዓት፣ ጭልም ባለባቸው ሰዓት፣ ግራ በተጋቡበት ሰዓት አይደለም። ምን እንበላለን ባሉ እስራኤላውያን ምን እንበላለን ባሉበት ሰዓት ላይ አዲስ ነገር አደረገ። ምን አረጋ? መነን ከሰማይ ያመጣላቸው። ውሃ ጠማን ባሉበት ሰዓት ላይ ምን አደረገ? ምድረ በዳ ላይ አለትን አፈለቀላቸው። ጠላቶች ሊያጠፏቸው በተነሱ ጊዜ ውሃውን ወደ ደም ቀይሮ ጠላቶቻቸውን አስፈራራ፣ አጠፋ። የፈረስ ኮቴ ድምፅ አድርጎ በምድረ በዳ ላይ ተአምራትን አደረገ። በምድረ በዳ ላይ ይሰራል አዲስ ነገር። አሜን። ህይወት ምድረ በዳ የሆነባችሁ፣ ግራ ያጋባችሁ፣ አሁን ምድረ በዳ የሚያስብለው አንዱ መንገድ አልባ መሆኑ ነው። ምድረ በዳ መንገድ የለውም። በነገራችን ላይ ምድረ በዳ በቴሌቪዥን አይታችኋል። ጭው ያለ አሸዋ ምናምን ዱባይ፣ የአረብ ኤሚሬት ወይ ደግሞ ወደ የሆነ ሀገር ሄዳችሁ አይታችኋል። በረሃ እሺ፣ እንደዚህ ዜና አልሰማችሁም? ኢትዮጵያኖች ተሰደው ሄደው ሊቢያ እንትን ላይ ጠፉ፣ እንትን ላይ ሞቱ፣ እንትን ላይ ምድረ በዳ እኮ ስለሆነ አንዳንዱ መንገድ ያጣና መንገድ ከተማ አገኛለሁ ሲል መንገድ አጥቶ ይሞታል እዛው፣ ወይ ክብ ይሆናል የሚሰራው። የምድረ በዳ ክፋቱ መንገድ አልባ መሆኑ ነው። መንገድ የለም ምድረ በዳ ላይ፣ አስፋልት የለም፣ መንገድ የለም። የኮቴ ራሱ ይሄ አሁን አንዳንዴ መንገድ በዚህ ጋር አይታችኋል። ኮቴ ራሱ ሰው ሄደበት እኮ በዚህ ጋር መንገድ አለ ትላለህ። ምድረ በዳ ላይ የለም ሰው ስለማይሄድ። መጽሐፍ ግን ሲናገር ምን ይላል? በምድረ በዳ ላይ ይለና መንገድን አደርጋለሁ፣ አቅጣጫ ሎኬሽንን አደርጋለሁ። ዛሬ ተነብያለሁ፣ ዛሬ እናገራለሁ። ይሄ ቃል ነው በቃ በውስጤ የመጣው። እግዚአብሔር አምላክ ራባጃላ ባራዳባስ እግዚአብሔር አምላክ ምድረ በዳ በሆነባችሁ ህይወት ላይ፣ ምድረ በዳ በሆነባችሁ እንቅስቃሴ ላይ፣ ምድረ በዳ በሆነባችሁ ነገር ላይ በኢየሱስ መንገድ ይወጣላችኋል። በኢየሱስ መንገድ ይወጣላችኋል። በኢየሱስ መንገድ ይሆናል። አንድ ሰው እጁን ከፍ ያደርግና መንገድ ይሆንልኛል በሉ።
ምድረ በዳ ተአምር ከሚሰራባቸው መንገዶች አንዱ ነው። እግዚአብሔር ለየትኛውም ሰው አዲስ ነገር ያደረገው ምድረ በዳ ላይ ሆኖ ነው። የህይወት ምድረ በዳ፣ የኑሮ ምድረ በዳ፣ የኢኮኖሚ ምድረ በዳ፣ የሥራ ምድረ በዳ፣ የሆነ አገልግሎት ምድረ በዳ፣ የሆኑ ነገሮች ምድረ በዳ የሆነ ቦታ ላይ እግዚአብሔር አምላክ አዲስን ነገር የማድረግ አቅም እና በምድረ በዳ ምን ይላል አለ? መንገድ ይሆናል። እዚህ ዘጸአት ምዕራፍ 13 ቁጥር 18 ላይ ያለውን ቃል እንመልከት። ነገር ግን እግዚአብሔር ሕዝቡን በዙሪያው መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። የእስራኤልም ልጆች በግብጽ ምድር ተሰልፈው ምን አደረገ? ወጡ። በኤርትራ ባህር ባለው ይልና በምድረ በዳ መንገድ ይልና መራቸው ይላል። ምድረ በዳው መንገድ የለም። እግዚአብሔር ግን አዲስ ነገር ማድረግ ሲፈልግ ለእስራኤል በምድረ በዳ ላይ መንገድን ማድረግ ጀመረ። በማይመች ሁኔታ ላይ የሚመች ነገርን መክፈት ጀመረ። በሌለ ነገር ላይ የሆነ ነገር ማምጣት ጀመረ። ከግብጽ ምድር ይልና ተሰልፈው ወጡ ይላል። ዛሬ በኢየሱስም ከፍ አድርጉ እጆቻችሁ። ግራ ካጋባችሁ ምድረ በዳ በአዲስ ነገር ትወጣላችሁ። ግራ ካጋባችሁ ህይወት በኢየሱስም ትወጣላችሁ። እየተጨነቃችሁ ካላችሁበት ነገር ነፃ ትወጣላችሁ። በኢየሱስም ትወጣላችሁ። እስራኤል ይላል ተሰልፈው በምድረ በዳ ምን አደረጉ ይላል? ወጡ። መንገድ ነበረበት ወይ? አልነበረበትም። እግዚአብሔርስ መንገዱን ማውጣት ጀመረ። ጎናችሁ ያለውን ሰው ጨብጡትና አዲስ ነገር ሊሆንልህ ስለሆነ ምድረ በዳ የሆነብህ ነገር አለ በሉት። የተጨነክበት ነገር አለ በሉት። እግዚአብሔር አምላክ በሉት በምድረ በዳ መንገድ ላይ ያደርግልህ ነው በሉት። ትወጣለህ በሉት። አዲስ ነገር አንተ ህይወት ላይ ሲሆን ያለው በሉት። መዝሙር 78 14 ቀን በደመና መራቸው። ቀን በደመና መራቸው፣ ሌሊቱን ሙሉ በእሳት ብርሃን መራቸው። ቆይ ደመና ነበረ ወይ? መጀመሪያ ቀን ላይ ዝም ብሎ ደመና ይመጣል? ይመጣል? እሺ አሁን ደመና ነው አይደል ያለው? አሁን ደመና ነው። ወዲያውኑ ፀሐይ ይሁን ብትሉት ፀሐይ ይሆናል? እስቲ አንድ ሰው ብድግ ብሎ ፀሐይ ይሁን ብሎ ፀሐይ የሚያደርግ ሰው ፀሐይ ሆኖስ ደመና ይሁን ብሎ የሚያደርግ ሰው አለ? ቀን ይልና በደመና መራቸው። ምን ማለት ነው? ቀን ፀሐይ ነው። ቀን ውሃ ይጠማሃል። ቀን ለዛውም በረሃ ላይ እየተጓዙ ነው። የሚደክሙበት ሞመንት ነው። እግዚአብሔር ግን አዲስ ነገር አደረገ። ደመና መጣላቸው። ሌሊትስ በእሳት አምድ ይላል። እሳት እንዴት ነው ያውሉ ህዝብ እያቀጣጠለ ነው እየሄደው ያለው? እየለኮሰ ጭራሮ ሲሰብስቡ የእስራኤል ልጆች እንዲያደርጉ እየተባባሉ ነው አይደለም። ቀን ቀን በደመና ይልና ሌሊት ሌሊት በእሳት አምድ መራቸው። እግዚአብሔር ምንጊዜም አዲስ ነገር አድራጊ አምላክ ነው። አንድ ሰው እጁን ከፍ ያድርግና በጌታ በኢየሱስ ስም እግዚአብሔር ባንቺ ህይወት ላይ ባንተ ህይወት ላይ በኢየሱስ ስም አዲስ ነገር ያደርጋል። አዲስ ነገር ያደርጋል። አዲስ ነገር ያደርጋል። ሶስተኛው እንደዚህ ይላል፣ በበረሃው ይልና ወንዝን ያፈልቃል ይላል። ያችሁ አዲስ ነገር እግዚአብሔር ማድረግ ከፈለገ በረሃ የሆነው ነገር ላይ ወንዝን ማፍለቅ ይችላል። ደሴም በረሃ የበረሃነት ትልቁ አቅምና ጉልበቱ ውሃ ለመኖሩ ነው። ውሃ ለመኖሩ ነው። በረሃ ላይ ውሃ የለም፣ ወንዝ የለም፣ ሐይቅ የለም፣ ኩሬ የለም፣ ምንም ነገር የለም። በቃ በረሃ ምንም ነገር የለም። ውሃ የሚባል የለም፣ የሚጠጣ ነገር የለም። ሰው ከሞተ በረሃ ላይ ሞተ የሚባለው ታሞ አይደለም፣ ውሃ ጠምቶት። ውሃ ጠምቶት እግዚአብሔር ግን ሲናገር አታውቁም ይልና አዲስ ነገር አደርጋለሁ ካለ በኋላ በረሃው ወንዝን ያፈልቃል። ምን ማለት ነው? አዲስ ነገር ማድረግ ከፈለገ እግዚአብሔር ጨው ያለ በረሃችሁ ላይ ወንዝ ክሬት ማድረግ ይችላል። በቃ ፍለቅ ማለት ይችላል። አዲስ ነገር ከአንድ አይነት ህይወት እንድትወጣ ነው የሚያደርግ። ከአንድ አይነት ህይወት እንድትወጣ ነው የሚያደርግ። ከአንድ አይነት ኑሮ እንድትወጣ ነው የሚያደርግ።
አዲስ ነገር ሲመጣ ከአንድ አይነት አገልግሎት እንድትወጣ ያደርጋል። ያንተ አገልግሎትና አዲስ ነገር የሆነባቸው ሰዎች አገልግሎት አንድ አይሆንም። ደሴም አገልግሎት ነው ግን አንድ አይሆንም። በቃ አንተ ላይ የሆነ ነገር ተከስቷል። እኔ እንደዛ አምናለሁ። ሁሉም አገልጋይ አንድ ነው ብዬ አላምንም። ለኔ ተሰጠኛለ፣ ለሌላ ሰው ተሰጠዋል። አዲስ ነገር ያደረገባቸው ሰዎች አሉ። ይሄን ማመን አለብን። ለምንድነው እነሱ ከተባለ አዲስ ነገር አድርጎባቸው ተመሳሳይ ከሆነ ልምምድ ውስጥ አወጣቸው። ተመሳሳይ ከሆነ የአገልግሎት ስታይል ውስጥ አወጣቸው። ዛሬ በኢየሱስ ስም እኛንም ያወጣናል። በጌታ በኢየሱስ ስም አንድ ሰው እጁን ከፍ ያድርግና ከአንድ አይነት ህይወት እወጣለሁ ይበል። የሰው ልጅ አብዛኛው ተፈጥሮ ተመሳሳይ በሆነ ነገር ውስጥ ተመሳሳይ በሆነ ሁኔታ ውስጥ የሚመራ ነው፣ የሚያልፍ ነው። መብላት፣ መጠጣት፣ መስራት፣ ማግባት፣ መውለድ፣ ከዛስ መሞት፣ የሞተ ሰው መቅበር ምናምን አንድ አይነት ህይወት ነው የአብዛኛው ሰው ህይወት። ታውቃላችሁ የዛሬ 15 ቀን አካባቢ ነው አንድ ወር አካባቢ እዚህ ጋር የመጣ ልጅ የምታስታውሱት ካለ አይጥ እያረባው ነበር አለ። አይጥ ስተነብይለት እዚህ ጋር ሳገለግለው አይጥ እያረባው ነበር አለኝ። አያስደንግጥም? አንተ አይጥ ያሯሩጣል በጣም በእንትን ላይ በኮርኒስ ላይ ልጁ አይጥ ያረባል። እንዴት ብዬ ታስታውሳላችሁ? እንዴት ብዬ ከደብረ ዘይት የመጣው ልጅ እንዴት ብዬ ስጠይቀው አይጦቹ ለመድኃኒትነት የሚፈልግ ካምፓኒ አለ። አይጦቹን ያረባቸውና ይሸጣቸዋል። ነበራቸው እዚህ ጋር ስተነብይለት ስጸልይ ከደብረ ዘይት የመጣልሽ ወጣት ነው ገና 20 ዓመት ወይ ምናምን ቢሆነው። አየህ አዲስ ነገር ሲያመጣብህ አንዳንዱ ኮርኒስ ለኮርኒስ አይጥ ያሳድደዋል። ቤት ለቤት ይቀይራል። ካልሴን አይጥ በላብኝ ይላል። ሱሬን እንትኔን ይላል። አንዳንዱ ደግሞ አዲስ ነገር ሲመጣበት አይጡን ያረበውና ለፋብሪካ፣ ለካምፓኒ፣ ለመድኃኒትነት ለሚፈልጉት አካል ይሸጣል። ህጋዊ በሆነ መንገድ በኢየሱስም አዲስ ነገር ይሁንብህ። ይሄ የአይጡን አይደለም ያልኩት። አሁን ይኸውላችሁ አዲስ ነገርን የሚያደርገው እግዚአብሔር ነው። አዲስ ነገር ለማድረግ እግዚአብሔር ሌላ አዲስ ነገር አይፈጥርም። አዲስ ነገር ኦልሬዲ እግዚአብሔር ፈጥሯል። አዲሱ ነገር አሁን ጉዳዩ እጅህ ላይ መግባቱ ነው። ከኔ ጋር ናችሁ? ኤቭሪቲንግ እግዚአብሔር ዘፍጥረት ላይ ሰርቶ ጨርሷል። መኪና፣ አውሮፕላን፣ ምናምን ባቡር በለው መጀመሪያ ነው ተሰርቶ ያለቀው። ኤቭሪቲንግ የሚሰራባቸው ማቴሪያል አፈር ነው፣ አሉሚኒየም ምናምን አይደለ? ስትመጣ ስታጠና ከአፈር ነው ኤቭሪቲንግ። ሶርሱ ምድር ነው፣ ፈጥረውት አይደለም። አሁን ማዕድናቶች፣ የከበሩ ድንጋዮች ምናምን ፋብሪካ ማሽን የሚሰራባቸው ምናምኖች ኤቭሪቲንግ እኮ ከመሬት ውስጥ ነው የሚወጡት። እግዚአብሔር ክሬት ያደረገው ነው። አሁን ዛሬ ስንናገር ያ ክሬት ያደረገው አዲስ ነገር አንተ እጅ ላይ መግባት አለበት። እኛ እጅ ላይ መግባት አለበት። የተፈጠሩ ነገሮች ጠቅላላ እጃችን ላይ በምን አማካኝነት? አዲስ በሚያደርገው በእግዚአብሔር አማካኝ